እስራኤል ወደ ጋዛ ምግብ እንዳይገባ ማገድ እንደ ጦር መሳሪያ የተጠቀመች ነው ሲል የተባበሩት መንግስታት ድርጅት ከሰሰ። ከሳዑዲ ጋር የ$142 ቢሊዮን የጦር መሳሪያ ስምምነት የደረሱት ትራምፕ የሶሪያን ማዕቀብ ሊያነሱ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን አስታወቀ። ዝርዝሩን እናሰማችኋለን። ሰላም፣ እንዴት ቆያችሁ ውድ የኢትዮ ሞኒተር ቤተሰቦች? የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን አስታወቀ። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የሰጠው ጊዜ መጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፏል። ከ4 ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በአገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፍ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወቃል። ህዝባዊ ወያነ ሓርነት ትግራይ በአመጻ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ ላይ አስታውቋል። ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል ለ2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት ስነ ምግባር አዋጅን ለማሻሻል በወጣው አዋጅ አማካይነት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር። የምርጫ ቦርድ ዛሬ የፓርቲውን መሰረዝ አስመልክቶ ባወጣው መግለጫ እንዳስታወቀው በአዋጅ ቁጥር 1332 በአዋጅ ቁጥር 1332/2016 ተከትሎ ባወጣው መመሪያ ቁጥር 25/2016 እና ቦርዱ ምዝገባውን ተከትሎ እንዲፈጸም የሰጠውን ትዕዛዝ ህወሓት ባለማክበሩ በተለያዩ ጊዜ ማሳሰቢያ ቢሰጥም ፓርቲው በህግ የተጣለበትን ግዴታ አልፈጸምም ብለዋል። ከዚህም ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋግጥም ማለቱን ገልጾ ህግና መመሪያን ለማክበርም ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በህጉ ላይ የተዘረዘሩትን ሰነዶች፣ የፓርቲ ፕሮግራሞች፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮችን ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሰዋል። ነገር ግን ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13 እና ሚያዝያ 28 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች እንደ አንዳቸውም አያይዞ ለማቅረብ ቦርዱ በመግለጫው ላይ አመላክቷል። ቦርዱ በጻፈው ደብዳቤ ላይ ህወሓት ሐምሌ 19 2016 ዓ.ም ፓርቲያችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ጥያቄ ሲያቀርብ በወቅቱ የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ አስታውቋል። ይህንን ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት አዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት መፈጸም ምዝገባው መከናወኑ ቦርዱ ገልጿል። ህወሓት ሐምሌ 19 2016 ዓ.ም ህጋዊ ሰውነት ይመለስልኝ ብሎ ጥያቄ ሲያቀርብ ጥያቄው የቀረበው የአዋጅን መውጣት ተከትሎ መሆኑን ፍትህ ሚኒስቴር ህወሓት ለቦርዱ በጻፈው ደብዳቤ በልዩ ሁኔታ ስለመመዝገብ የሚያስረዳ መሆኑን ገልጸዋል። ቦርዱ ነሐሴ 3 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነት ማረጋገጫ ሰርቲፊኬት በተሰጠበት ወቅት በግልጽ የቀድሞ ህጋዊ ሰውነት እንደማይመለስለት መግለጹን አስፍሯል። በወቅቱም የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት ተገኝተው ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው ፈርመው መውሰዳቸውን በመግለጽ በልዩ ሁኔታ ተመዝግቦ የተሰጠን ህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም ብለዋል። ከተመሰረተ ከ5 10 ዓመታት በላይ ያስቆጠረው ህወሓት በምርጫ ቦርድ በልዩ ሁኔታ እንዲመዘገብ የቀረበለትን አማራጭ ውድቅ ያደረገ ሲሆን ለዚህም የቀድሞ እውቅና እንዲመለስለት እንጂ በአዲስ መልክ ለመመዝገብ ፈቃደኛ አለመሆኑን ሲገልጽ ቆይተዋል። ባለፈው ሳምንት ህወሓት ባወጣው መግለጫ በትግራይ የተካሄደውን ጦርነት ለማስቆም
ከፌዴራል መንግስቱ ጋር የተፈረመው የፕሪቶሪያ ስምምነት የድርጅቱን ህልውና የሚያረጋግጥ በመሆኑ እንደ አዲስ ምዝገባ እንዲፈጽም እንደማይደረግ አስታውቀዋል። እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ የተጠቀመች ነው ሲል የተባበሩት መንግስታት ድርጅት ከሰሰ። እስራኤል ዓለም አቀፍ ጋዜጠኞችን ወደ ጋዛ እንዲገቡ አትፈቅድም፣ ከ200 በላይ ጋዜጠኞችም ስራ ላይ ያሉ ተገድለዋል ብለዋል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ከጋለጡ ጋዜጠኞች በተጨማሪ የዓለም አቀፍ የሰብአዊ መብት እርዳታ ድርጅቶች መረጃቸውን እያወጡ ነው። የዓለም አቀፍ ቀይ መስቀል ማህበር ምክትል ዳይሬክተር ፓስካል ሁንዳት እንደሚሉት በጋዛ ያሉ ንጹሐን ሰዎች በተደጋጋሚ ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ በመስተጓጎል እየተፈተኑ ይገኛሉ ብለዋል። በፍጹም ከዚህ በላይ ሁኔታው እንዲባባስ መፍቀድ የለብንም ይላሉ። የተኩስ አቁም ስምምነቱ ተጽዕኖ እስራኤል በጋዛ የምታደርገውን ወረራ ትቀጥላለች። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒት ጨምሮ የሰብአዊ እርዳታ ተቋርጠዋል። ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ ነው። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋጆች በአጠቃላይ እንደሚለቅ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የተቀሩት አክራሪ የእስራኤል ባለስልጣናት ይህንን መቀበል አልፈለጉም። የጋዛ ፍልስጤማውያን በአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉት። አክራሪ ብሔርተኛ የእስራኤል ፖለቲከኞች ኔታንያሁ ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህንን ካላደረጉም የፖለቲካ ህይወታቸው ጥያቄ ውስጥ ይገባል። አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘሩ ኔታንያሁ ዘርዝተዋል። ፕሬዚዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ በኋላ ጥቃቱ እንደሚባባስ ስጋት አለ ብለዋል። የተፈቀደ የአየር ጥቃት በማድረስ ፍልስጤማውያንን መግደልና ማፈናቀል የዚህ እቅድ አካል ናቸው። ድንገተኛ ጥቃቶች ሲፈጸሙ ፍልስጤማውያን የሚሸሽበት ጊዜ እንኳን አያገኙም። ጋዛ ከጦርነቱ በፊትም ህዝብ ተጨናንቆ በሚኖርበት ነበር። እስራኤል የቻለችውን ያህል ፍልስጤማውያን ከጋዛ ወጥተው ወደ ደቡባዊ ራፋህ አቅራቢያ እንዲሰደዱ ትፈልጋለች። ራፋህ ሙሉ በሙሉ ሊባል በሚችለው ደረጃ ወድመዋል። የተባበሩት መንግስታት እንደሚለው 90 በመቶ ጋዛ ለፍልስጤማውያን መኖሪያ እንዳይሆን ወድመዋል። እስራኤል ሐማስ ወደ ጋዛ የሚገባው ምግብ ይቆጣጠራል፣ ይሰርቃል ትላለች። የተባበሩት መንግስታት ድርጅት ይህንን ያስተባብላል። እስራኤል የግል ድርጅቶችን ምግብ እንዲያከፋፍሉ ባቀረበችው ሀሳብ ላይ የመንግስታቱ ድርጅት እንደማይሳተፉ አስታውቀዋል። የተመድ የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፔ ላዛሬኒ የጋዛ ነዋሪዎች እያዩት ያለውን ስቃይና እንግልት ለመግለጽ ቃላት ያጥረኛል። ከ2 ወራት በላይ እርዳታ ተቋርጧል ይላሉ። ረሃብ እየተስፋፋ ነው። ሰዎች ተዳክመዋል። በቀጣይ ሳምንታት እርዳታ ካልገባ ሰዎች በጥቃት ብቻ ሳይሆን በረሃብ መሞት ይጀምራሉ። ሰብአዊ እርዳታን የጦር መሳሪያ አድርጎ መጠቀም የሚባለው ይሄ ነው ሲሉም ከቢቢሲ ጋር ባደረጉት ቆይታ ገልጸዋል። የተባበሩት መንግስታት ከሌሎች የተራድኦ ድርጅቶችና መንግስታት ጋር በጥምረት የሚያወጣው ሪፖርት የኢንቴግሬትድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን የሚያሳየውም ያንዣበበውን አደጋ ነው። በአጠቃላይ ከ2 ሚሊዮን በላይ የሚሆነው ህዝብ ለረሃብ ተጋልጧል። ግማሽ ያህሉ ህጻናት ሲሆኑ አሁን ባሉበት ሁኔታም ለአስከፊ የምግብ እጥረት ተጋልጧል ብለዋል። ከሳዑዲ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት የደረሱት ትራምፕ የሶሪያን ማዕቀብ ሊያነሱ ነው። የአሜሪካው ፕሬዚዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገብተዋል። ፕሬዚዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊቱ ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ትራምፕን በመጀመሪያው ቀን የሳዑዲ አረቢያ ቆይታቸው የ142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳዑዲ ውል 1 ትሪሊዮን ያወጣሉ ያላቸው ሌሎች ኢንቨስትመንቶችም ላይ ከስምምነት ደርሰዋል። ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከሳዑዲ አረቢያ እየበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለመሳብ ባለመው የመጀመሪያ የውጭ ሀገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሳዑዲ አረቢያ የመጀመሪያው የውጭ ሀገር ጉዟቸው መዳረሻ ነበረች። የአሜሪካው ፕሬዚዳንት ከዚህ በኋላ ኳታርና የተባበሩት አረብ ኤሚሬቶችን ይጎበኛሉ። አሜሪካ ለሳዑዲ አረቢያ
$142 ቢሊዮን የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሀውስ ገለጻ ዋሽንግተን እስከዛሬ ከፈጸመችው ሁሉ ትልቁ የመከላከያ ትብብር ስምምነት ነው ብለዋል። በፕሬዝዳንቱ የሪያድ ጉብኝት ወቅት ለዓመታት በእርስ በርስ ጦርነት በወደመችው ሶሪያ ላይ የተጣለው የማዕቀብ እንደሚነሳ መግለጹ ሌላው ትልቅ ዜና ነበር። በፕሬዝዳንት አህመድ አልሻራ የተመሩት የሶሪያ አማጽያን የባሻር አልአሳድን መንግስት ከስልጣን ያወረዱት በታህሳስ ወር ነበር። ፕሬዝዳንት ትራምፕ በሪያድ ባካሄዱት የኢንቨስትመንት ፎረም ላይ በሳዑዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግረዋል። በልዑሉ ምን ማድረግ እችላለሁ ያሉት ትራምፕ በፎረሙ ላይ የተገኙ እንግዶች በሳቅ አጅበዋቸዋል። ከ10 ዓመታት በፊት የተጣለው ማዕቀብ የታለመለትን ዓላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው አገሪቱ ወደፊት የምትሄድበት ነው ብለዋል። ይህ የአሜሪካው ፕሬዝዳንት ውሳኔ አገሪቱ ወሳኝ የፖሊሲ ለውጥ ማድረጓን ያሳያል። አሜሪካ በአውሮፓውያኑ በ1979 የሶሪያን መንግስት በአሸባሪነት የሚደግፍ ስትል የፈረጀ ሲሆን በ2004 ደግሞ ማዕቀብ ጥላለች። በ2011 የእርስ በርስ ጦርነት ሲቀሰቀስ ደግሞ ሶሪያ ተጨማሪ ማዕቀቦች ተጥለውባታል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሺባኒ በኤክስ ገጻቸው ላይ ይህንን የአሜሪካ መንግስት ውሳኔ ሶሪያን ዳግም ለመገንባት በሚደረገው ጥረት አዲስ ጅማሮ እንደሚሆን ተናግረዋል። ውድ የኢትዮ ሞኒተር ቤተሰቦች ተከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።